ጥቅስ ነው የተጠየቀው ወንድሜ። ማርያም ታማልዳለች እያልክ አቧራ የምታጨስ ጎረምሳ አምጣ ጥቅስ። አጣህ አይደል? መምህራኑን ሄደህ ጠይቃ። የንስሐ አባትን ጠይቅ። እኔ ላይ አይደለም የምታፈጠው፣ ዘማሪ ዳጊ ላይ አይደለም የምታፈጠው። ሄደህ መጠይቅ ነው። ይኸው መናፍቃኑ ጋር ሄደን እነሱ ቤት ገብተን እነሱ ያው እንደምታውቋቸው ነው። ያለ መጽሐፍ ቅዱስ ወዲህም ወዲህ ብታገላብጡን አናምንም ብለዋል። እነሱን ለማሳመን የግድ መጽሐፍ ቅዱስን መረጃ ማምጣት አለብን። አምጡ ብለው አፋጠጡን። እኛም ደግሞ በቃ የሰጣችሁንን ወረወርን። የራእይ 12ን ወረወርን፣ አልሰመረም። እነሱ አፈራረሱት። ሌሎችንም ጠቀስን። ከብሉይ ከአዲሳን ብቻ የሰጣችሁን በሩን ብለን አልናቸው። በሩን ደግሞ ስንላቸው ምስራቁ በር ብለን ስንል የምዕራቡስ ደግሞ ብለዋሉን። የሰሜኑ በር ደግሞ ጆሮዋ ነው ወይ ብለዋሉን። ጭራሽ እያላገጡብን ነው ብለን መጠየቅ ነው ያለብህ። መጠየቅ ነው ያለብህ እና እውነቱን ነው። ምንድነው ማድረግ የሚሻለው? ነፍሳችሁ የታሰረችበት ማርያም ታማልዳለች ብሎ የሚል ትምህርት ነው። መጽሐፍ ቅዱሳዊ ነው ወይ አይደለም ነው ትሉናላችሁ። እሺ መረጃ አምጡ። የለም ሶስት ለትውልዱ ሞቷል። ከሞተላቸው ጌታ ጋር ሳይገናኙ ስንት ትውልዳችን እየረገፈ በሞት እየተጠራ እየሄደ እንዳለ እናንተም ራሱ ምስክሮች ናችሁ፣ እዚህ ያላችሁ ሰዎች ማለት ነው። እና የምን ተዋቸው ነው? ተዋቸውማ የሚባል ነገር የለም። ሰው ሲሞት ነው እንዴ ተው የምትሉት? ሰው ሲሞት ተው አይባልም። እንደውም የልቁን አብዝተን ልንነግራቸው ቶሎ አፍተን መናገር አለብን። ኢትዮጵያ ውጭ የሚሆን ብቻ በሰለጠነም ይሁን ባልሰለጠነው ዓለም ያሉ በአብዛኛው ከኢትዮጵያ ውጭ ያሉ ሰዎች ናቸው። በአብዛኛው በዚህ በሃይማኖቱም በፖለቲክሱም እግዚአብሔር ይቅር ይበላቸው መቼም ብዙ ችግር ቢፈጥሩት አይተህ እንደሆነ እያወቁ ልባቸው እያወቀ በአንድም በሁለትም በሶስትም እነሱ ባሉበት አገር ያሉ ኦርቶዶክሳውያኖች ኢትዮጵያና ኤርትራውያኖችን ጨምሮ የራሻም ይሄን ድንበሉ የምን ሌሎች ይህንን የኢትዮጵያ ውስጥ ያለውን የጣዖት አምልኮ ይሄን ግብጽ የጫነችብንን ቀንበር ከኢትዮጵያ ውጪ የትም እንደማይደረግ እለት በእለት ያውቁታል። ግን ይሄን ሸፍነው ኢትዮጵያ ውስጥ ግን እንዲፋፋም ይፈልጋሉ። ይድንቁርና በቃ ድንቁርና እኮ ነው፣ ምንም እኮ አይደለም። ጸጥ ያውቃሉ እኮ በእነሱ ባሉበት ዓለም ላይ አሁን ቀደም ገብቶ ሲከራከር የነበረው ልጅ አማርኛ አልችልም እያለ ሲል የነበረው ልጅ ያውቀዋል እኮ አንድ ቀንም ባለበት ዓለም ላይ ልደታ ተብሎ ተከብሮ ያውቅ። በራሳቸው ኢትዮጵያኖቹ ራሱ ንግስ ብለው አያወጡም። የት ነው የምትወጣው? አስፋልት ላይ ፖሊስ ነው አንጠልጥሎ የሚያስገባ። ታቦት ምናምን ብለህ ግርግር ብትፈጥር ያልተፈቀደ ሰላማዊ ሰልፍ ብሎ ሰብስቦ ነው የሚያስገባቸው። አይደለም ሌላ ዓለም ላይ የለም ይሄ ነገር። ያለበት ዓለም ፕሮቴስታንት ዓለም ነው ብሎ የሚያስብ ከሆነ ምንም እኮ ችግር የለውም። ኦርቶዶክስ ዓለም ውስጥ ያሉት ያረጉታል አያረጉትም? ምን ነው ራሻ ምን ነው ህንድ የለም እንዴ? ምን ነው ግብጽ ለምን አያረጉትም? ኢትዮጵያ ውስጥ ያሉትን ቀንበሮች ለምን ኢትዮጵያ ውስጥ ያሉትን አምልኮች፣ ስግደቶች ምን ነው ሌላ ዓለም ላይ ያረጉትም? በጣም የሚያቃጥሉኝ ስለ ፖለቲካውም ስለ ሃይማኖቱም ስለ ምኑም ግፈኞች ብቻ ናቸው። በቃ ህዝቡ እንዲቀጥል ባለው ድንቁርና ባለው መከራ በምድራዊም በመንፈሳዊም ነገር ተሳሰው ውስብስብ ብሎ እንዲቀር የሚያውቁትን እውነት አያካፍሉትም። ምን ነው አንተ አታረገውም? ሌላ ሀገር ሆነ ቀጥል። ህዝቡም ደግሞ ይወደዋል። እንደዚህ ይሄንን ተተረማምሶ መሄዱን ይወደዋል። ለምን መጽሐፍ ቅዱስ እንደማያነቡ አይደለም። መጽሐፍ ቅዱስ ለምን እንደማታነቡ እኔ በጣም በእውነት በጣም ነው የሚያሳዝነው። እንዴት እንኳን አሁን ቲክቶክ ላይ እንኳን አሁን የምታውቁን እዚህ ያለን ወንድሞችንም እህቶችንም የምታውቁን ኦርቶዶክሳውያን ስንት ዓመት እንኳን በዚህ ስንት ዓመት ውስጥ ቢያንስ ስንት ጊዜ መጽሐፍ ቅዱስ አንብቡ ብለን መከርናችሁ? የራሳችሁን መጽሐፍ ቅዱስ ማለት ነው። መጽሐፍ ቅዱስ ማለት ብሉይና አዲስ ኪዳን ማለት ነው። ስንት ሰው አነበበ? ክርስቲያን ነኝ እሺ ጀምረሻል አይደል? ተባረኪ እህቴ፣ ተባረኪ። ኦርቶዶክሳዊ እህት እንደሆንሽ አውቃለሁ። ተባረኪ ጎ ሄድ እህቴ፣ እዛው ኦርቶዶክስ ውስጥ ሆኚ። አዎ ግን መጽሐፍ ቅዱስን አንብቢ፣ መጽሐፍ ቅዱስን አንብቡ። እና እኮ እኛ እኮ ኑ እያልናችሁ አይደለም። ኑ የምንላችሁ ወደ ጌታ ብቻ ነው። መጽሐፍ ቅዱስን አንብቡ። መጽሐፍ ቅዱስ ስታነቡ እውነት የቱ ጋር እንዳለ ታውቁታላችሁ። መጽሐፍ ቅዱስ ስታነብ አምላክን እግዚአብሔርን ማወቅን ትጀምራለህ። አምላካችን እግዚአብሔር መሐሪ መሆኑን፣ ፈጣሪ መሆኑን፣ ምሕረቱ የበዛ ይቅር ባይ፣ ታጋሽ፣ ሩህሩህ፣ ሰውን ወዳጅ፣ ለሰው ልጆች በደልና ኃጢአት ሞትን የቀመሰ እንደሱ ያለ የሰው ወዳጅ እንደሌለ ማወቅ ትጀምራለህ። ዕውቀትን ማግኘት ትጀምራለህ።
መንፈሳዊ አይኖች እየተከፈቱ ይመጣሉ። ከዛ በኋላ ለምትነገር ሰው የሚናገርህን ነገር ሁሉ አሜን ከማለት በፊት በእግዚአብሔር ቃል መመርመር ትጀምራለህ። ማለት መጽሐፍ ቅዱስን አነበብክ ማለት ሚዛን እጅህ ላይ ይኖራል ማለት ነው። ያገኘኸውን ሁሉ ከመቀበል በፊት መዝነህ ነው የምትቀበለው። መዝነህ አረጋግጠህ አይተህ ቼክ አድርገህ ነው የምትቀበለው። እንዱ ዝም ብሎ ከእናቴ ከአባቴ ከአክስቴ ከአያቴ ምናም ነገር ብሎ የሚለውን ዝም ብሎ በጅላጅልነት የተጓዝክበት ዘመን ያበቃል ማለት ነው። በእውቀት የምትመራ ትሆናለህ። እውቀቱ የእግዚአብሔር ቃል ይሆናል። የእግዚአብሔር ቃል ስለ እግዚአብሔር ይነግርሃል። እግዚአብሔር ስለፈጠረው ፍጥረት፣ ስለ ባህሪው፣ ስለ ቸርነቱ፣ ስለ በጎነቱ፣ ስለ ማዳኑ ያወራል ማለት እና መጽሐፍ ቅዱስ አንብቡ እባካችሁ። የቄስ መጫወቻ አትሁኑ። መጽሐፍ ቅዱስ አንብቡ። በእውነት የነብይ የምላችሁ አንዳንዶች የፓስተር የነብይ መጫወቻ አትሁኑ። መጽሐፍ ቅዱስ አንብብ። አምላኩን እግዚአብሔርን የሚያቀስ በየበረታ ነው የሚሄደው። አምላክን እግዚአብሔርን የምታውቀው ስትማር ነው። ኦኬ እናውቀውም ዘንድ እግዚአብሔርን እንከተል ይላል። እግዚአብሔርን የምናውቀው በምንድን ነው? በቅዱስ ቃሉ ነው። ቅዱስ ቃሉ ነው ተጽፎ መጽሐፍ ተሰጥቶ አንተ አላርጂክ ሆኖብህ ስንት ሌሊት እያነጋህ እንቅልፍን ጨርሰህ ጌታ ያነጋልህ ሌሊት ጠዋት ስትነሳ ቲክቶክ ስትከፍት ዳጊና ኤርሚያስ ወይ ሌሎች እህቶች አሉ እናት መጣና ስትጠየቅ እናትህን እንዲል አርጋት ብሎ የሚል የብልግና ሰድብ ሌሊቱን ያነጋልህን ጌታ እኮ ወቅ እኮ እያልንህ ነው። መጽሐፍ ቅዱስ እኮ አንብብ እያልንህ ነው ወንድሜ እህቴ። መጽሐፍ ቅዱስ እኮ አንብብ። ተውት ሌላ ወንድሞች እናቶቼ የአዳም ዘር እባካችሁ ለምናችሁ መጽሐፍ ቅዱስ አንብቡ። ሌላው ጥንቅር ብሎ ይቅርብ ብራዘር። መጽሐፍ ቅዱስ አንብቡ። መጽሐፍ ቅዱስ አንብቡ። መጽሐፍ ቅዱስ አንብቡ። መጽሐፍ ቅዱስን አንብብ ብራዘር። የእግዚአብሔር ቃል የህይወት ምግብ የሆነ ለቀሪ የህይወት ዘመን ስንቅ ነው። ለምድራዊ ህይወት፣ ለዘላለማዊ ህይወት፣ ከሞት በኋላ ስላለ ህይወት ዘላለማዊ ስንቅ ነው። አምላክህ እግዚአብሔርን የምታቅበት የጌታን ቸርነት በጎነት እኔ ብነግርህ አኮላትፌ እነግርሃለሁ እንደ ቃሉ ካልነገርኩ። ዳጊ ቢነግርህ እንደ ቃሉ ካልነገርንህ የኛን ሁሉ ሐሳብ ጨምረን እነግርሃለን። አንተ ግን የኛን ሐሳብ የተጨመረውን ነገር ወይ የቄሶቹ ሐሳብ የተጨመረውን ነገር ላለመስማት ከፈለክ ከጠራው ምንጭ ከመጽሐፍ ቅዱስ ጠጣ። ያ ማለት መጽሐፍ ቅዱስን ቁጭ በልና አንብብ። በቃ ያኔ እውነትን ማወቅ ትጀምራለች። እውነት አርነት ያወጣችኋል ማለት ነው። ምንም መጽሐፍ ቅዱስ አንብቦ የማያውቅ ትውልድ፣ ለማንበብም አፒታይት የሌለው ትውልድ፣ መንፈሳዊ ነገርን በምንም አይነት ዕውቀት የሌለው ትውልድ ገስ ይልክልህና ይመጣል። እሺ ከየት ነህ? ከኦርቶዶክስ በምናነሳው ሐሳብ ላይ ልትናገር የመጣኸው? አዎ ኦርቶዶክስ መልስ አላት ይላል። እሺ እንደዚህ ብለን ጠይቀናል። ይሄው እንግዲህ ከማርያምና ከኢየሱስ አማላጅ ማን ነው አማላጅ ብለን ጠይቀናል። ምንድነው መልስ? ንገረን እንጂ። ያ አማላጅ ማለት እመቤታችን አማላጅ ማለት ነው። ይጀምርላል። ምን ማለት ነው አማላጅ ማለት? የት ነው የምትሰማ? እኔ ወደ እሷ ጸልያለሁ፣ እሷ ለእኔ ታሳስብልኛለች። ማን ነው አሳሳቢ ያደረጋት? እሷ። አባቶቻችን እንደዚህ አስተምረውን። የትኞቹ አባቶችህ? አባቶቼ ብለህ ከሐዋርያቱ ካልጀመርክ በስተቀር እነ መምሬ የተሰማን ነው አባቶች የምትለው? እነሱን ከሆነ እርሳቸው ብራዘር ትውልድ ገዳይ ናቸው። የሆነ አጭር ምስክርነት ልነግራችሁ ነው የገባሁት። ወደ የዛሬ 20 ዓመት አካባቢ ነው ናይሮቢ እያለሁ ነው እና አንዲት እህት ኦርቶዶክሳዊ ናት እኛ ቤት ገብታ ነበር እናቴን ለማገዝ እዛው ናይሮቢ ስንኖር ማለት ነው። እና ኦርቶዶክስ ናት። ሁሌ እሁድ እኛ ወደ ቸርች ስንሄድ እሷ መድኃኔዓለም ቤተክርስቲያን አለ እዛ ነው የምትሄደው። እና ማታ ማታ ግን ቁጭ ብለን የእግዚአብሔርን ቃል ስንካፈል ቁጭ ብላ ታዳምጥ ነበር። እና አባቴ ሁሌ አታስገድዷት፣ እግዚአብሔር ዝም ብላ እግዚአብሔርን ቃል ትስማ፣ ጌታ ያለቀን ወደ ጌታ ትመጣለች ይል ነበር። ከዛ ሁሉ ጊዜ ማታ ማታ ትካፈላለች። ምን ትላለች? አንድ ቀን ሌሊት ተነስታ መጣችና ማርያምን በህልም ያየኋት አለችን። በጣም የማርያምን ትወዳለች። እና ምን አለችሽ ስንላት እኔን ስትይ ከእውነቱ እንዳትርቂ ያለችኝ እና ከእናንተ ጋር በሚቀጥለው እሑድ ቸርች መሄድ ፈልጋለሁ። ለካስ እውነቱ ኢየሱስ ነው
ብላ ጌታን ተቀበለች ማለት ነው። እሑድ ቀን አብራን ሄዳና አሁን ጀርመን ሀገር ነው ያለችው። ብርቱካን ትባላለች። በህይወት የማረሳው ነገር ነው እና እውነት ነው። አሁን በልቤ ሳስብ በቃ እውነት እንደው ማርያም ራሷ ብትሰማ እንዴት ታዝናለች እላለሁ። ለምን ኢየሱስ ነው የሁሉ ነገር ጌታ፣ ሊመለክም የሞተልንም የተሰቀለልንም በደሙ ደግሞ የዋጀንም ጌታ ኢየሱስ ብቻ ነው እና ያችን ልጅ ሁሌ ያስታውሳታለሁ እና እግዚአብሔር የወንድሞቻችን እህቶቻችን ኦርቶዶክሶችን አይን እንደዚህ ይክፈት እላለሁኝ። ይመስለኛል ባለማወቅም ይመስለኛል ብዙዎቹ ልላችሁ ነው። ያ ተባረኪ። አይ ጥሩ እግዚአብሔር ለህይወት የሚሆን ንስሐን ሰጥቷት እንግዲህ ማርያም ማርያም እያላችሁ ማርያም ከገባችበት መንግስት እንዳትጎድሉ። ማርያም የገባችበት መንግስት ኢየሱስ ኢየሱስ ብለው በኢየሱስ ክርስቶስ የሚያምኑ የጌታን ስም በእምነት የሚጠሩ ሰዎች ድነው የሚገቡበት መንግስት እንጂ የማርያም መንግስት አይደለም። እደግመዋለሁ ይሄን ንግግር። የጌታችን እናት ማርያም የገባችበት የእግዚአብሔር መንግስት ኢየሱስ ኢየሱስ ብለው አምነው በጠሩትና አምነው በስሙ ታምነው የኃጢአታቸውን ይቅርታ ያገኙ ሰዎች የሚገቡበት መንግስት እንጂ ማርያም ራሷ በእርግጥ በክርስቲያኒቱ መጽሐፍት የራሷ መንግስት የሆነ አላት፣ ለመንግስትሽና ለጌትነትሽ እንገዛለን እያሉ ብለው የሚሉት አለ። ግን ሌላ መንግስት ግን እንደሌለ እነግራችሁ እንወዳለን። ወንድሞች እናቶች፣ ቀልድ እንዳይመስላችሁ። ያው ይሄንን ምድር አንድ ቀን ትተው ታልፋለህ። አንድ ቀን እኔም አንተም አንቺም የዘላለም መግቢያህን ከዚሁ አሳምር ብራዘር። እየቀለድክ የዘመን ቁጥር እንዳይታጠፍ፣ እየቀለድክ በሞት እንዳትጠራ፣ እየቀለድክ ዘላለምህ እንዳይዘጋ፣ እየቀለድሽ ዘላለምሽ እንዳይዘጋ፣ እየቀለድሽ የህይወት ምዕራፍሽ እንዳይዘጋ ነግረናል። እውነተኛ ንስሐ ሰው በኢየሱስ ክርስቶስ አምኖ ከእግዚአብሔር ጋር ሲታረቅ እንጂ ሄደህ ለመምሬ የተሰማ አልጋ ላይ ወድቄ የነበረ ባለፈው ከሆኑ ሴቶች ጋራ እስራም ቦታ ደግሞ የሆነ ነገር ሚዛን አጭበርብሬ ሰርቄ ነበር ብሎ ማለት እሱን መናገር አይደለም። እሱን መናገር የኃጢአትን መናዘዝ ሊሆን ይችላል። ኦኬ ያድርገው፣ ችግር የለውም። ግን ተናዘህ እኮ ከመምሬ የተሰማ እኮ ተመልሰህ እንደገና ደግሞ ሄደህ እኮ ትገባበታለህ። እውነተኛ ንስሐ ግን ሄዶ ኃጢአትን ለቄስ መናገር ሳይሆን ከክፉ መንገድ መመለስ ማለት ነው። ነፍሴን መለሳት ስለ ስሙን በጽድቅ መንገድ መራኝ እንደሚል በክርስቶስ ኢየሱስ ከእግዚአብሔር አብ ጋር መታረቅ፣ እሱ እውነተኛ መመለስ፣ እውነተኛ ንስሐ ማለት ነው። ስለዚህ በጸጋው እግዚአብሔር ይረዳሃል፣ ይደግፋል፣ ያጸናችኋል፣ ያቆማችኋል እና ጌታ እግዚአብሔር እንዲረዳችሁ እንጸልይላችኋለን። ወደ መጽሐፍ ቅዱስ ኑ። ብዙ ኦርቶዶክሳውያን አላችሁ ታች፣ ቅድምም አይቻለሁ። ብዙ ኦርቶዶክሳውያን አላችሁ እና ብዙ ጊዜ ትከታተሉናላችሁ። አለ ኮሜንታችሁ ነው ያለሁኝ። አንዳንዴ ምንሸጥ ሲያደርጋችሁ ስትሳደቡ ምንም ስትሉ ማለት ነው እና መጽሐፍ ቅዱስን አንብቡ። በክርስቶስ መዳን በክርስቶስ ኢየሱስ ብቻ ነው። የኃጢአት ይቅርታ የዘላለም ሕይወት በኢየሱስ ክርስቶስ ብቻ ነው። ሰይጣንንም ዓለምንም አሸንፋለሁ ብለህ ካልክ ክርስቶስ የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማን ነው ይላል። ማንም። በማርያም ዓለምን አታሸንፈውም። ይኸው መድኃኔዓለም ክርስቶስ ምስክሬ ነው። ሰው ማርያምን ብሎ ዓለምን አሸንፎ አያውቅም። በማርያም ሰይጣንን አታሸንፈውም። በማርያም ሲኦልን አታሸንፍም። በማርያም ሞትን አታሸንፍም። በማርያም የፈለከውን በላይ በሰማይ በታች በምድር ያሉትን ሁሉ በሙሉ ጥራ፣ ማናቸውንም አታሸንፍም። ማናቸውንም አታሸንፍም። አሸንፎም የሚያውቅም የለም። እደግመዋለሁ። በማርያም ኃጢአትን አታሸንፈውም። በማርያም ሞትን አታሸንፈውም። በማርያም ዲያብሎስን አታሸንፈውም። በማርያም ዓለማዊ ምኞትን አታሸንፍም። በማርያም የሥጋ ፍቃድን አታሸንፍም። ማርያም ብለህ ብትል ከዝሙት አታድንህም። ብራዘር አታድንህም። ማዳን የሷ አይደለምና ማለት ነው። ኦኬ። ኢየሱስ ብለህ ግን ስታምን ስትጠራው የጸጋውን ጉልበት ይደርብልሃል። የጸጋውን ጉልበት ይሰጣል። ከኃጢአት መውጣት በሱ ነው። የኃጢአትን ይቅርታ ማግኘት በሱ ነው። ዲያብሎስን ብታሸንፍ የምታሸንፈው በሱ ነው። ምክንያቱም እሱ ድል ነስቶታልና። ኦኬ። ኃጢአትን ብታሸንፍ በክርስቶስ፣ ዲያብሎስን ብታሸንፍ በክርስቶስ፣ ዓለምን ብታሸንፍ በክርስቶስ፣ ያለውን የሚመጣውን ብታሸንፍ በክርስቶስ፣ ሁሉን ከእግሩ በታች አስገዝቶለታልና
ስለዚህ ይሄን ጌታ እንድታውቁት ጥሪ እናደርግላችኋለን። ኢየሱስ ክርስቶስ ይወዳችኋል። አትቀልዱ። እነዚህ ሰዎች ምን ተፍረት የላቸውም እንዴ? ሁሉ ቀን እየመጡ እዚህ ነው እንደሚጨቀጭቁ። ነጋ ጠባ እዚሁንም እናያቸው። ኤርሚያስን እዚሁንም እናየው፣ ዳጊንም እዚሁንም እናየው፣ ሆሲንም እዚሁንም እናየው፣ ብሩክንም እዚሁንም እናየው፣ ሊያንም እዚሁንም እናየው። በቃ ጴንጤውን እኮ ምንም እኮ ስራ የላቸው። ምንም ስራ የለንም ብራዘር። የተጠራንበት የወንጌል አገልግሎት ስለሆነ እናንተና አንተን መሰል ትድኑ ዘንድ ቀን ከሌሊት ጠዋት ከማታ በጋ ከክረምት ይኸው ነፍሳችሁን እንደው የጠላናችሁ ያህል እስኪመስል ድረስ እንጨቀጭቃችኋለን። ጭቅጨቃችን ምንድነው? ኑናኛ አዳራሽ ግቡ ነው? ኖ፣ በክርስቶስ ኢየሱስ አምነህ የዘላለም ሕይወት አገኝ። በስፍራዎች ሁሉ ባላችሁበት ቦታ ሁሉ መጽሐፍ ቅዱስን እግዚአብሔርን ቃል አንብቡ። እንዳልኳችሁ ማንም ነፍሳችሁን አይጫወትባችሁ። ማንም አልኩ። ያንተ ነፍስ ነገ እኮ ገብቶ በሲኦል የሚቀቀለው ያንተ ነፍስ ነው። ንስሐ አባቴ ብለህ የምትለው ሰውዬ ለአንተ ነፍስ አንዳቸውም አይገዳቸውም አልኩ። አንዳቸውም የሚባላና የሚጠጣ እስካቀርብክላቸው ድረስ ወይ የሚሰጥ ብር ወይ ደግሞ ሻሽ እስከገዛህላቸው ድረስ እንትን ሊሉ ይችላሉ። ከዛ ውጪ ማንም ዞር ብሎ አያይም። ድሆችን ማን ነው ንስሐ አባት የሚሆናቸው? ስንት ኦርቶዶክሳዊ ድሃ ነው ንስሐ አባት ያለው? የላቸውም። አብዛኞቹ ንስሐ አባት ሲያዝ እንኳን ተመርጦ የሚያዝበት ቤተክርስቲያን ማለት ነው። ሀብታሞቹም ይያዙ ገንዘብ ስላላቸው የተጠጓቸው ወደ ተማሪያ ምናምን ነገር እያሉ ማለት ነው። ለነፍሳቸው የሚሆናቸውን አንድ ቀን መግበዋቸው አያውቁም። እንዴት ቄስ ሆኖ የእግዚአብሔር እግዚአብሔር አይን ነው ብሎ የሚል ሰውዬ እሷ ቤት ጸበል ሊረጭ ሄዶ ውዳሴ ማርያምና ሰኒ ጎልጎታ አንብቦ ረጭቶ ይመጣልሃል። የእግዚአብሔርን ቃል አይናገርም። እግዚአብሔር አምላክ ነው ዳይነ ኢየሱስ ክርስቶስ እንትን ምናምን ነገር ብሎ ማለት ነው። ይፍታ ሄድግ ያንጾ ይቀድስ እግዚአብሔር አምላክ ነው ዳይነ ኢየሱስ ክርስቶስ ሊቀ ካህናት ሥርዓት ወደ መሳሲ ያበሳ ዘዋሃቦሙ ስልጣነ ለሐዋርያት በዛይመረ መንፈስ ቅዱስ እስራኤልኩም ኃጢአትኩም ዘገበርኩም ብሎ ብራዘር ወንጌል ነገር ይበለው። ወንጌል ስለ እግዚአብሔር ልጅ ስለ ኢየሱስ ክርስቶስ ነው። ይርገማችሁ ይመርቃችሁ የማያውቀውን እላችሁ ላይ እንትን ብሎ በቃ ያንን የጆጓ ፊትሽ ላይ ቻ ያርጋል፣ በመስቀሉ ያሳልምሻል። በቃ አንቺም ደግሞ በምስር ወጥም ይሁን በክክ ወጥ ትሰጫለሽ፣ ስጋም ካለ ስጋ የሚጠጣ ትሰጫለሽ። በቃ አለቅ። ርትዕት ኩላይት ምናምን ነገር ትይናለሽ። አንቺ መተሽ ደግሞ ምንድነው ለነፍስሽ የቀረው? ከሉቃስ ወንጌል መጽሐፍ ላይ ጠቅሰው ነገሩሽ። የሆድ እኮ ቢባል ወንድሜ እኔ ምን አርጋለሁ? እዚህ ከነብሩ ጋር ምን ያዳርቀኛል? ከነዳጊ ጋር የሆድ ከተባለ ሆድ ቡዴና ከተፈለገ ተሞሙተህ የኦርቶዶክስ ቄስና ዲያቆን ነው መሆን ያለበት። ኤርምሻ ታዲያ ምን ይቀራል አሁን ብለህ ካልከኝ ከፍ ማድረግ ነው ስልጣኔ። ዲያቆን ነኝ አሁን አግብቻለሁ አይደል? ልመለስ ብዬ ብለህ አሁን ቀጥዬ ቅስና ነው የምማረው። ግን ወይ ፍንክቻ አልኩ ምን ያደርግልኝ? እዛ ታቦቱ ጽላቱ ምናምን ነገር እያልኩ ግራ አጋባለሁ። ጠምጣሜን ጠምጥሜ ቀሚሴን ለብሼ ከሰማይ የወረደ መላእክት ነው መስልልህ አልኩ። በዚህ አስፋልት ላይ ደግሞ ይመቻል አገሩ እየተንጎማለልኩ ዛፉን ሁሉ ጸበል ልረጨው እችላለሁ። ሰው ቢጠፋ ነጮቹስ መቼ አያስረጩም? ዋት ነው የሚልክ ና ልርጭህ ብለህ ብትለው ዋን ነው የሚደውልብህ። ይሄ ከየት የመጣው የአፍሪካዊ እንትን ምናምን ነገር ብሎ ማለት ነው። ወስኑ ወንድሞቼ እናቶቼ ወስኑ። ኢየሱስ ክርስቶስን ስትከተይ ለመከተል ስትወስኝ ሰማይ ምድሩ የተጣላት ብለው ይሉሻል ሰዎች። ኖ ሰማዩ አይጣላሽም። ሰማይ ማለት በሰማይ የሚኖረው እግዚአብሔር ነው። ቅዱሳን መላእክትና እግዚአብሔር ናቸው የሚኖሩት። ምን ብለው ነው የሚጣሉሽ? በፍጹም ኢየሱስ ክርስቶስን ተከተልሽ ብለው በመላእክት ዓለም መንፈሳዊ ዓለም ላይ ጆሮሽ ተከፍቶ ብትሰሚ እነ ቅዱስ ሚካኤል እነ ቅዱስ ገብርኤል ምናልባት ሊያጨበጭቡልሽ ይችላሉ። ወንዳታ እያሉ ማለት ነው። በቃ ልክ ትክክለኛ ውሳኔ ወሰንሽ። ወንዳታ አይነት ነገር ሰው እንደሚለው ቅዱስ ገብርኤል እንደዛ ብሎ ሊልሽ እንኳን ይችላል። እንደ ሰው ነው ያልኩት እንጂ እሱ ወንዳታ ይላል ብዬ አላልኩም። ለምን አሁን በቃ አገኘሽው። እኔ የሰበኩትን ስብከት እኔ የሰበኩለትን ጌታ መድኃኒት የሆነውን አሁን አገኘሽው። በቃ ትክክለኛ ትራክ ውስጥ አሁን ገባሽ ብሎ ማለት ነው። በሉ አጨብጭቡላት ቅዱሳን መላእክት ብሎ። በመላእክት ዓለም ጭብጨባ ቢኖር ከደስታቸው ብዛት የተነሳ ለምን ነው የምናጨበጭበው?
ይኸው ለእኔ ሐምሌ ገብርኤል እያለች ዝም ብላ ቂጣ ስጋግር የነበረችዋ ሴትዮ እኔ የሰበኩትን ጌታን እኮ ዛሬ ያገኘችው። በመላእክት ዓለም ደስታ ይሆናል ማለት ነው።